ለትልቅ ጉዳይ አንዳንድ ጊዜ አንዳንድ ውይይቶች ላይ ይሰማል። እንዲህ ቆይ እንትን ያረስ እሱም ተውት፣ ገዢ ልጁ ይገዛል የሚል አመጣለሁ ይላል። ልጁ ይገዛል ያልከው የሚገዛው የት ነው የሚኖረው? በእሱማ በወልድ ውስጥ ነው የሚኖረው። በቃ ከወልድ በተለየ አካል የሚኖር ገዢ ላኪ ሚል አለ። ቆይ ላኪ ሚል እንዳለ አነበባቸውን አንብበናል። ማለት ጊዜ ያነበብነው ላኪና ተላኪ መኖሩ ላኪውን ከተላኪ ውስጥ አያወጣው። ላኪ የምትለው አብ በሁሉ ቦታ የሚኖር ነው፣ በወልድም የሚኖር ነው። ስለዚህ ምንም ያመጣል። እሺ ሲጸልይ ያላያችሁም ይላል። ሲጸልይም አይተናል። አብን ከወልድ በተለየ አካል አያደርግም። ወልድ ሲጸልይ የነበረው አብ የት ነው የሚኖረው? በሁሉ ቦታ ነው የሚኖረው፣ በወልድም ነው የሚኖረው። ስለዚህ መጸለዩ አብን ከወልድ በተለየ አካል አያደርገውም። ከመቼ ጀምሮ ነው በእግዚአብሔር ቀኝ የተቀመጠው የሚለውም ነገር በጣም ወሳኝ ነገር። ብዙ ጊዜ ምንድነው ሰዎች የሚመስላቸው ክርስቶስ ከዚህ ምድር ሄዶ ወደ ሰማይ ካረገ በኋላ በእግዚአብሔር ቀኝ መቀመጥ እንደተቀመጠ ተደርጎ ነው የሚታሰበው። ነው እንደሱ አይደለም። እግዚአብሔር ባህሪ ነው ከተባለ በኋላ ኢየሱስ እግዚአብሔርም ነው ከተባለ በኋላ ኢየሱስ የእግዚአብሔር ልጅ ነው ከተባለ በኋላ እግዚአብሔር አባት ነው ምን ማለት ነው? እግዚአብሔር የእግዚአብሔር ልጅ የሚሆነው በምን መልክ ነው? በእግዚአብሔር ቀኝ የተቀመጠው ሁለተኛው የእግዚአብሔር አካል አለ። እግዚአብሔር ወልድ በእግዚአብሔር አብ ተቀመጠ። እግዚአብሔር አብ እግዚአብሔር ነው። እግዚአብሔር በእግዚአብሔር ቀኝ ተቀመጠ ነው። ማን ነው የተቀመጠው? እዚህ ላይ ምንድን ነው የሚናገር? የሚኮንንስ ማለት የሞተው ይልቁንም ከሙታን የተነሳው። ስለዚህ በእግዚአብሔር ቀኝ አለ የምንለው የሞተውና የተነሳው ነው። ይሄ ደግሞ ምንድን ነው? የሞተና የተነሳ መለኮት አለ እንዴ? እግዚአብሔር ወልድ ነው የሞተው? እግዚአብሔር ወልድ ነው ሞቶ የተነሳ? እግዚአብሔር ወልድ መንፈስ አይደለም እንዴ? የሞተው ከሙታንም የተነሳው የምንለው ሰው የሆነው ክርስቶስ ነው። ሰው እንጂ የሚሞተው መለኮት አይሞትም፣ መንፈስ አልሞተም። ስለዚህ በእግዚአ የሞተው በድካም ተሰቅሏል የተባለው አሁን ግን በእግዚአብሔር ኃይል ነው የምንለው ያ እግዚአብሔር የተገለጠበት ሰው ነው። እግዚአብሔር የተመሰገነ ነው። በድካም ተሰቅሏል። አሁን ግን በእግዚአብሔር ክብር ነው ያለው፣ በግርማ ነው ያለው። እናየዋለን። በግርማ በክብር ሲመጣ እናየዋለን። እግዚአብሔር የተመሰገነ ነው። ያ የተዋረደው፣ ያ የተሰቀለው፣ ያ የተተፋበት፣ ያ የተገረፈ፣ ያ በጦር የተወጋው ሰው አሁን ግን በእግዚአብሔር ቀኝ ሆኖ በእግዚአብሔር ኃይል በእግዚአብሔር ግርማ ይመጣል። አሁን በእግዚአብሔር ቀኝ ነው ያለው የምንለው የሞተውን ይልቁንም ከሙታን የተነሳውን ነው። ያን አካል ነው በእግዚአብሔር ቀኝ ተቀመጠ የምንለው እንጂ እግዚአብሔር ወልድ የሚባል እግዚአብሔር በእግዚአብሔር ቀኝ ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው እና እግዚአብሔር አብ በእግዚአብሔር ወልድ ቀኝ ተቀመጠ ስትል ስንት እግዚአብሔር ነው የሚታየ? እግዚአብሔር በእግዚአብሔር ቀኝ እንዴት ተቀመጠ ይባላል? ምን ማለት ነው? እግዚአብሔር ይመስገን እግዚአብሔር በእግዚአብሔር ቀኝ ተቀመጠ። እንደዛ አይደለም። በእግዚአብሔር ቀኝ የተቀመጠው ምንለው የሞተውን የሞተው ባስነሳው ቀኝ ተቀምጧል ይባላል። የሞተው ይልቁንም ከሙታን የተነሳው ነው። በግልጽ ቋንቋ ነው የተቀመጠው። በሌላ ቋንቋ የሰው ልጅ የምንለው ማለት ነው። ይሄ የሞተው ከሙታን የተነሳው የምንለው ደግሞ እግዚአብሔር ወልድ የሚባል መለኮት አይደለም። የሰው ልጅ የሚባለው አካል ነው። በምን እናውቃለን? በሐዋርያት ሥራ ምዕራፍ 7 ላይ የሰው ልጅን በእግዚአብሔር ቀኝ ቆሞ አየሁት አለ እስጢፋኖስ። የሰው ልጅን በእግዚአብሔር ቀኝ ቆሞ ያ የሞተው አካል ነው በእግዚአብሔር ቀኝ የሚባለው። ያ የሞተው ይልቁንም ከሙታን የተነሳው አለ ሐዋርያ ጳውሎስ። እስጢፋኖስ ደግሞ ምን አለው? የሰው ልጅን በእግዚአብሔር ቀኝ ቆሞ ያለዋል። እግዚአብሔር የተመሰገነ ይሁን። ስለዚህ የሰው ልጅ በእግዚአብሔር ኃይል፣ የሰው ልጅ በእግዚአብሔር ግርማ ነው የታየው ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መጽሐፍ ቅዱስ በእንደዚህ አይነት መልኩ በጣም የጠራ ነገር አስቀምጦልናል። እግዚአብሔር የተመሰገነ ይሁን። ሌላው
ከመቼ ጀምሮ ነው በእግዚአብሔር ቀኝ የተቀመጠው የሚለውም ነገር በጣም ወሳኝ ነገር ነው። ብዙ አካላዊ አድርገው በሰው አእምሮ ውስጥ አንድ የሆነ አካላዊ አቀማመጥ አንድ አካል ሄዶ ከዛ በኋላ እዛኛው አካል አጠገብ አድርገው ስላስቀመጡ ብዙ ጊዜ ምንድን ነው ሰዎች የሚመስላቸው ክርስቶስ ከዚህ ምድር ሄዶ ወደ ሰማይ ካረገ በኋላ በእግዚአብሔር ቀኝ መቀመጥ እንደተቀመጠ ተደርጎ ነው የሚታሰበው። ነው እንደሱ አይደለም። ክርስቶስ እስኪ ምንድን ነው የሚለው ሉቃስ ወንጌል ምዕራፍ 22 ቁጥር 69 ላይ ልክ እዚህ ምድራዊ ስራው ላይ እግዚአብሔር የተመሰገነውን እሱ ሊሰራ የመጣውን ነገር በምድር ላይ ያለውን ስራ ወደ ማጠናቀቅ ከመጣበት ጊዜ ጀምሮ እግዚአብሔር ይመስገን እስከዛ ድረስ አልተናገረም። ልክ ይህ በምድራዊ ስራውን ሲያጠናቀቅ እግዚአብሔር የተመሰገነ ይሁን። ልክ እንደዚህ ይለዋል ሉቃስ ምዕራፍ 22 ቁጥር 66 ላይ በነጋም ጊዜ የሕዝቡ ሽማግሌዎችና የካህናት አለቆች ከጻፎችም ተሰብስበው ወደ ሸንጎ ወሰዱትና ክርስቶስ አንተ ነህን? ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅ አትመልሱልኝም፣ አትፈቱኝም። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል አላቸው። ከመቼ ጀምሮ? ከአሁን ጀምሮ። ይሄ ገና ምድር ላይ ያለ ልክ በቃ ምድር ላይ ያለውን ስራውን ጨርሶ ወደ ሞት እግዚአብሔር የተመሰገነ ይሁን። እኛ ሞት ብለን የምንለው እሱ ግን ትልቅ ስራ ወደሚሰራበት የዲያብሎስን ስራ ወደሚያፈርስበት የጥሉን ግድግዳ ወደሚያፈርስበት የዲያብሎስን ስራ ወደሚያፈርስበት ስራ ልክ ወደዛ ሲሄድ ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል አላቸው ማለት ነው። እግዚአብሔር የተመሰገነው የማስተማር ስራ ጨርሶ ሌላም ነገር ሁሉ ጨርሶ ወደ ሞት ልክ ሜጃው እዚህ እንደምታዩት ወደ ሞቱ ወደ መሰቀሉ የሚሄድበት ቦታ ላይ ሲደርስ ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ስለዚህ አካላዊ ጉዳይ ቢሆን ኖሮ እነሱ የሚሉት ያው እዛ ቁጭ ብሎ ሲጠብቅ የነበረው እግዚአብሔር አብ የሚባለው ፐርሰን ሰማይ ላይ ቁጭ ብሎ እየጠበቀ ስለነበረ እሱ ሰማይ ላይ ይጠብቀዋል። ከዛ በኋላ ሰማይ ላይ ከሄደ በኋላ ያኛው ፐርሰን እዛ ስላለ ከዛኛው ፐርሰን አስተካክሎ በግራ በኩል ደግሞ ሌላም የተቀመጠ ሊኖር ስለሚችል እንዳያጣብብ አስተካክሎ በቀኝ በኩል ሄዶ እንደተደረገ ተደርጎ ነው የሚሳለው። እንደሱ አይነት ነገር የለም። እግዚአብሔር የተመሰገነ ይሁን። ክርስቶስ ልክ ወደ ሞት ሊሄድ ከነበረበት ጊዜ ጀምሮ ካረገ በኋላም ከዛ በኋላ ያለውን ጊዜ በሙሉ በእግዚአብሔር ቀኝ ስለመቀመጥ እየተወራ ነው የቀጠለው ማለት ነው። ስለዚህ አካላዊ አይደለም። እግዚአብሔር የተመሰገነ ነው። ስለዚህ እግዚአብሔር በእግዚአብሔር ቀኝ ተቀመጠ የሚባል ነገር ትክክል ሊሆን አይችልም። እንዴት እግዚአብሔር በእግዚአብሔር ቀኝ ሊቀመጥ እንደሚችል እግዚአብሔር ይመስገን ሊያሳዩን ይገባል ማለት ነው። መጽሐፍ ቅዱሳችን አብ ለወልድ ሕይወት ሰጠው ይላል። አብ ወልድ ከአብ የተለየ ሌላ አካል ከሆነ እግዚአብሔር ለእግዚአብሔር ሕይወት እንዴት ነው የሚሰጠው? ምን ማለት ነው? እግዚአብሔር ለእግዚአብሔር ሕይወት ሰጠው ምን ማለት ነው? ይሄ እናንተ የምትሰሙትን ትእዛዝ ሰጠኝ ይላል። አሁን ትእዛዝ በተለየ አካል ያለ አብ ከወልድ የተለየ አካል ከሆነ እግዚአብሔር ለእግዚአብሔር ትእዛዝ ሰጠው ምን ማለት ነው? እንዴት ነው እግዚአብሔር ስንት እግዚአብሔር ነው ያለው? ትእዛዝ የሚሰጥ እግዚአብሔርና ትእዛዝ የሚቀበል እግዚአብሔር ምን ማለት ነው? ሁለት አካል ሲደረግ እኮ አብሮ የሚመጣውንም ጣጣ መቻል ያስፈልጋል። እግዚአብሔር የተመሰገነ ይሁን። ያንን ሸሽቶ እንዲሁ ዝም ብሎ የሆነ አንድ መቃወም የምንፈልገው ቤተ እምነት እኮ ስላለ ብቻ አይደለም የምንናገረው። የአንድ የምናምነው የምንናገርለት እውነትም መኖር አለበት። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አሁን አብ ወልድን ላከው ይላል። አብ ግን ከወልድ የተለየ አካል ነው አይደለም የሚለው። አብ መንፈስ ነው፣ መረሳት የለበትም። በሁሉ ቦታ ይገኛል የተባለ ነው። በሰማያት የምትኖር ተብሏል፣ በወልድም የሚኖር ተብሏል። ስለዚህ ላኪው አብ በወልድ ሆኖ በወልድ የሚኖረው አብ ነው እንጂ ወልድን የሚልከው ከወልድ በተለየ አካል ያለ እንደዛ ነገር የለም። ግን በአካል የሚባለው ውስጥ እግዚአብሔርን ላከው ምን ማለት ነው?
እግዚአብሔር አለ፣ እግዚአብሔር ይሄኛውም እግዚአብሔር ነው፣ ይሄኛውም እግዚአብሔር ነው፣ ይሄኛው እግዚአብሔር ይሄኛውን እግዚአብሔር ላከው። ከዛ ደግሞ አንድ እግዚአብሔርን ልኮት እንዴት ነው የሚሆነው? ላኪው አለ እኮ አይደል? ላኪው አካል እግዚአብሔር ነው፣ ለብቻው አለ እሱ። ተላኪው አካል ደግሞ ለብቻው አለ። ስለዚህ ይሄኛውም እግዚአብሔር ነው፣ ይሄም እግዚአብሔርን ላከው። ምን ማለት ነው? እግዚአብሔር የተመሰገነ ነው። በጣም ማይሆን ነገር ነው እና እንደዚህ አይነት ጥያቄዎችን መልሶ እንደዚህ አይነት የቃላት ጨዋታዎችን ወደዚህ የሚመጣበት ሁኔታ አለ። ኢየሱስን ላከው፣ እንደዛ የሚባል ነገር የለም። ኢየሱስ ስም ነው። ስምን ሊልክ አይችልም። ስም ለስም አባትም ሆኖ አያውቅም። ስም ለስም ልጅ ልኮ አያውቅም። ስም ለስም ልጅም ሆኖ አያውቅም። ስም ለስም አባት ሆኖ አያውቅም። እንደሱ አይደለም እያልን ያለ ነው። አብ ነው ለወልድ ልጅ፣ አብ ነው የወልድ አባት፣ ወልድ ነው የአብ ልጅ። ኢየሱስ ስም ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ስም ነው። ስለዚህ ዝም ብሎ የብሽሽቅ አይነት እንትን እንደዛ አይነት ነገር ኢየሱስ የኢየሱስ አባት ነው ይላል። እንዴት እንደዛ ይሆናል? ኢየሱስ እኮ ስም ነው። እንዴት ስም አንድ ስም ለራሱ ስም እንዴት አባት ይባላል? እንደዛ አይሆንም። ባይሆን ጥያቄው ወደዛ ነው የሚመጣው። ኢየሱስ እግዚአብሔር ነው ከተባለ በኋላ እንደገና ኢየሱስ ደግሞ የእግዚአብሔር ልጅ ነው ከተባለ በኋላ የእግዚአብሔር ልጅና እግዚአብሔር የተለያዩ አካላቶች ከሆኑ እግዚአብሔር የእግዚአብሔር አባት ነው ወይ? እግዚአብሔር ለእግዚአብሔር አባት የሚሆነው እንዴት ነው የሚለው ጥያቄ እዛ ሰፈር ነው የሚመጣው። ስም ግን ማያዋጣ ስለሆነ ስም እያስገባ የልጁ ስም ማን ነው? ኢየሱስ ነው። የአብ ስም ማን ነው? ኢየሱስ ነው። ስለዚህ ኢየሱስ የኢየሱስ ልጅ ነው የሚባል አይነት ዝም ብሎ ጨዋታ እሰማለሁ። ስም የስም ልጅ ሊባል አይችልም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ግን ባህሪ ነው ከተባለ በኋላ ኢየሱስ እግዚአብሔርም ነው ከተባለ በኋላ ኢየሱስ የእግዚአብሔር ልጅ ነው ከተባለ በኋላ እግዚአብሔር የእግዚአብሔር አባት ነው ምን ማለት ነው? እግዚአብሔር የእግዚአብሔር ልጅ የሚሆነው በምን መልክ ነው? ይሄ ጥያቄ ወደዛ ነው የሚመጣ ያለው። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ አይነት ጥያቄዎች በሙሉ ወደኛ አይደለም የሚሰሩት። እግዚአብሔር የተመሰገነ ይሁን። እግዚአብሔር ለእግዚአብሔር መንፈስ ቅዱስ ሰጠው። ምን ማለት ነው? እግዚአብሔር ለእግዚአብሔር መንፈስ ቅዱስ ሰጠው። እንዴት ነው እግዚአብሔር ለእግዚአብሔር መንፈስ ቅዱስ የሚሰጠው? እንዲህ እግዚአብሔር የተመሰገነ እግዚአብሔር እግዚአብሔርን ቀባው። ምን ማለት ነው? እንዴት ነው እግዚአብሔር እግዚአብሔርን የሚቀባው? እግዚአብሔር አብ እግዚአብሔር ወልድን ቀባው። እንዴት ሆኖ? ምን ማለት ነው? እንደዚህ አይነት ነገር እዛ ሰፈር ያለን ጭንቀት ወደዚህ ለማዞር የሚደረግ ነገር አይሆንም። በስም ደግሞ ነው የሚመጣውና በስም ነው፣ በስም አይደለም ያለው። እግዚአብሔር ይመስገን። አብ የወልድ አባት ነው። አብ ግን የሚኖረው በሁሉ ቦታ የሚኖር ነው፣ በልጁ ውስጥም የሚኖር ነው። ከልጁ የተለየ አባት የለም ነው እያልን ያለ ነው እንጂ አብ የወልድ አባት አይደለም የሚል ክርክር የለንም። የምንለውን ነገር ጠቅሶ እኮ ነው ራሱ አንድ መሟገትም ቢያስፈልግ ለማስተካከልም ቢሞከር የምንለው ነገር ይግባችሁ መጀመሪያ። እግዚአብሔር ይመስገን። ወልድ ደግሞ የአብ ልጅ ነው ያለው እንጂ ኢየሱስ የአብ ልጅ ነው አላልንም። ኢየሱስ እኮ የተወለደው ልጅ ስም ነው። ያ የተወለደው ልጅ ደግሞ ያንን ስም ደግሞ ከየት አገኘው ስንል ወረሰው ይላል መጽሐፍ ቅዱስ። ዕብራውያን መጽሐፍ ምዕራፍ 1:4 ላይ ከስሞቹ በላይ የሆነውን ስም ወረሰ ይላል። ከማን የወረሰው? ዕብራውያን መጽሐፍ ምዕራፍ 1 ላይ እስኪ እንየው ምን እንደሚል። ከማን ነው የወረሰው? ዕብራውያን መጽሐፍ ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ። ስለዚህ በልጁ ካለ ከማን የወረሰው? ከአብ ነው። እግዚአብሔር ይመስገን። ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ።
ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን። ስለዚህ ሁሉን ወራሽ አደረገው ከሚለው ከወረሰው ነገር አንዱ ምንድን ነው? ከመላእክት የሚበልጠውን ስም በወረሰ መጠን ከእነርሱ አብዝቶ ይበልጣል። ስለዚህ ይሄ ከሁሉ ይበልጣል የተባለው ስምን ወረሰ። የማን? የአብ ነው ማለት ነው። እግዚአብሔር የተመሰገነ። ስለዚህ ወልድ የተወረሰ ስም ነው ያለው፣ ወርሶ ነው የአብን ስም የወረሰው። ስለዚህ ኢየሱስ ስትል ወልድን ብቻ አይደለም የሚጠራው። ኢየሱስ ስትል የምትባርከው ወይም የምታመሰግነው ወልድን ብቻ አይደለም። ኤፌሶን መጽሐፍ ምዕራፍ 5 ላይ ምንድን ነው የሚለው? አምላካችንና አባታችንን ኤፌሶን መጽሐፍ ምዕራፍ 5 ቁጥር 20 ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። አምላካችንና አባታችን አብ የሚመሰገንበት ስም ነው ኢየሱስ እንጂ አብ የሚመሰገንበት ሌላ ስም የለውም። ኢየሱስ በሚባለው ስም አብ ይመሰገናል። እግዚአብሔር ይመስገን። ስለዚህ ለማመስገን ሲፈለግ ወልድን ለብቻው ነጥሎ አብን ለብቻው ነጥሎ አይደለም። ይሄ ኢየሱስ የሚባለው ስም አምላካችንና አባታችን የሚመሰገንበት ስም ነው እንጂ ወልድ ብቻ የሚመሰገንበት የሚባል ነገር የለም። እንደሱ አይነት ነገር የለም። አምላካችን አባታችን የሚመሰገንበት ስም ኢየሱስ ይባላል። ለምን? ወልድም ራሱ ያገኘው በውርስ ስለሆነ አብ በወልድ ተገልጦ ስለሚኖር አብ በእኔ የሚኖረው አብ ስራውን ይሰራል ብሎ ባለው መሰረት ወልድም ያንን ስም ወረሰው። ኢየሱስ ብለን እንጠራዋለን። አምላካችንና አባታችንንም ኢየሱስ ብለን እናመሰግነዋለን። እግዚአብሔር ይመስገን። አምላካችንና አባታችን የሚመሰገንበትም ስም ኢየሱስ ይባላል። ስለዚህ ኢየሱስ ነው አብንም ወልድንም የምንጠራበት ስም ኢየሱስ ነው እንጂ ያልነው ኢየሱስ የኢየሱስ ልጅ ነው። ኢየሱስ ይሄ ዝም ብሎ ተራ ቀልድ ነው። ዝም ብሎ ለፌዝ የሚደረግ ነገር ነው። ስም ለስም አባት ማድረግ፣ ስም ለስም እንትን ማድረግ። እስቲ ግቡ እንደዚህ ዝም ብሎ አይደለም የሶሻል ሚዲያ ቀልድ። እስኪ እንጭመቃቸው። ኢየሱስ የኢየሱስ አባት ነው፣ ኢየሱስ የኢየሱስ ልጅ ነው የሚባል ምን እንደሚያወራም ሳያውቀው የሚያወራ ሰው ማለት ነው። እንደሱ አይነት ዝም ብሎ ፌዞች አሉ እና ለዚህ ብዙም ጊዜ አትስጡ። ድል ካላቸው የሚያስኬድ ነው ብሎ የሚያስቡም ካሉ እዚህ ገብተው ልንነጋገር እንችላለን ማለት ነው። እግዚአብሔር የተመሰገነ ይሁን። ወደ መጽሐፍ ቅዱስ ውስጥ አብን ከወልድ በመነጠል የሚመጣውን ችግር እግዚአብሔር የተመሰገነ ይሁን። ያንን ነገር የመቋቋም መንገድ አለ። አብና ወልድ በተለያዩ አካላት መሆናቸውን ማስረዳት እችላለሁ፣ ማስረጃ አለኝ የሚል ሰው ካለ መምጣት ይችላል። ግን ይሄ ያለቀ ጉዳይ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 በመጽሐፍ ቅዱስ እስካለ ድረስ ምንም ነገር ቢወራ ከወልድ በተለየ አካል የሚኖር አብ የለም። ላኪ ብናረገው ተላኪ ብናረገው ላኪው በተላኪው ሆኖ ነው ስራውን የሚሰራው። ምንም የሚመጣው ነገር ልክ እንደ ትልቅ ጉዳይ አንዳንድ ጊዜ አንዳንድ ውይይቶች ላይ ይሰማሉ። እንዲህ ቆይ እንትን ያረስ እሱም ተውት፣ ገዢ ልጁ ይገዛል የሚል አመጣለሁ ይላል። ገዢ ልጁ ይገዛል ያልከው የሚገዛው የት ነው የሚኖረው? በእሱማ በወልድ ውስጥ ነው የሚኖረው። በቃ ስለዚህ ከወልድ በተለየ አካል የሚኖር ገዢ የለም። ላኪ ሚል አለ። ቆይ ላኪ ሚል እንዳለ አነበባቸውን አንብበናል። ማአት ጊዜ ነው ያነበብነው። አንድ ጊዜ ሁለት ጊዜ አይደለም፣ ማአት ጊዜ አንብበናል። ግን ላኪና ተላኪ መኖሩ ላኪውን ከተላኪ ውስጥ አያወጣው። ያ ላኪ የምትለው አብ በሁሉ ቦታ የሚኖር ነው፣ በወልድም የሚኖር ነው። ስለዚህ ምንም ያመጣል። እሺ ሲጸልይ ያላያችሁም ይላል። ሲጸልይም አይተናል። ግን አብን ከወልድ በተለየ አካል አያደርገው። ያ ታዲያ ወልድ ሲጸልይ የነበረው አብ የት ነው የሚኖረው? በሁሉ ቦታ ነው የሚኖረው፣ በወልድም ነው የሚኖረው። ስለዚህ መጸለዩ አብን ከወልድ በተለየ አካል አያደርገውም። ይልቅስ ኢየሱስ ክርስቶስ በምድር ላይ ሲመጣ ስጋ ለብሶ መምጣቱን የሚያረጋግጥ ነገር ነው እንጂ የአብን ከወልድ የሚለይ ቃል አይደለም። የኢየሱስ ክርስቶስ ጸሎት
ምክንያቱም መጽሐፍ ቅዱስ በመዝሙር 65 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስ ባይጸልይ ኖሮ ስጋ አልለበሰም ወደሚለው ነው የሚሄደው። መጸለዩ ስጋ መልበሱን ነው የሚነግረን። ምክንያቱም ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ይህ የሚጸለይለት አብ ግን የት ነው የሚኖረው? በሁሉ ቦታ ይኖራል፣ በወልድም ይኖራል። የፈለገ አይነት ጥቅስ ቢመጣ የአብና ወልድን ይለያይልናል የሚባል መዓት አይነት ቮካብለሪ ቢመጣ ዮሐንስ ወንጌል ምዕራፍ 14 ከዮሐንስ ወንጌል ምዕራፍ 14 ቁጥር 10 አያልፍም፣ አልፎም አያውቅም። ከዮሐንስ ወንጌል ምዕራፍ 14 ቁጥር 10 የሚያልፍ ምንም አይነት ጥያቄ የለም። እንዲህ አብ እንደዚህ ሆነ፣ ወልድ የት ነው የሚኖረው? ግን በወልድ ነው የሚኖረው። አብ እኮ እንደዚህ ነው፣ ወልድ እንደዚህ ነው። እኛም እናምናለን እኮ። ግን አብና ወልድ በተለያየ አካል አይደለም፣ በወልድ ሆኖ ነው ስራውን የሚሰራው። አብና ወልድን የተለያየ አካላት የሚያደርግ ምንም አይነት ነገር እስከዛሬም የለም፣ ወደፊትም ከዚህ በኋላ 1 ቢሊዮን ዓመት ቢሰጠህም ልታመጣ አትችልም። እግዚአብሔር የተመሰገነ ይሁን። ያንን ሁሉ ነገር የሚሰራው የእግዚአብሔር አሰራር መሆኑን መቀበል አለብን። የእግዚአብሔርን አሰራር ወደ እኛ ወደ ፈለግነው ወደ ማንኛውም አይነት ነገር ልናመጣው አንችልም። እግዚአብሔር የተመሰገነ ይሁን። አንድ ፖይንት እንግዲህ ላንሳና ጥያቄ ያላቸው ሰዎች ካሉ ለነሱ እድሉን መስጠት ጥሩ ይሆናል። እግዚአብሔር የተመሰገነ ይሁን። እንደው አንዳንድ ነገሮችን ዝም ብዬ ጣል ለማድረግ ነው። እግዚአብሔር ይመስገን። እንግዲህ አብ ለወልድ ፍርድ ሰጠው ብሎናል መጽሐፍ ቅዱስ። አብ ከወልድ በተለየ አካል ሆኖ ከሆነ ፍርድ የሚሰጠው እግዚአብሔር ለእግዚአብሔር ፍርድ ሰጠው ምን ማለት ነው? ይህም እግዚአብሔር ነው፣ ይሄኛውም አካል እግዚአብሔር ነው፣ ይሄኛውም አካል እግዚአብሔር ነው። እግዚአብሔር ለእግዚአብሔር እንዴት ነው ፍርድ የሚሰጠው? ምን ማለት ነው? ይሄኛው እግዚአብሔር የለውም እንዴ? መጀመሪያ ይሄኛው የሌለውን ነው የሚሰጠው ወይስ ምን ድራማ ነው እዛ ጋር? ይሄ ያለው አንደኛው አካል ያለው ነገር ሁሉ ሁለተኛውም አካል አለው አይደለም እንዴ? እያለው የሚሰጠው ምን ማለት ነው? እግዚአብሔር አሁን ህይወት ሰጠው፣ አብ ለወልድ ህይወት ሰጠው። እሺ ምንድን ነው? የለውም እንዴ? መጀመሪያ ህይወት የለውም እንዴ? ይህም እግዚአብሔር አይደለም እንዴ? ይሄኛውም አካል እግዚአብሔር ይሄኛውም አካል እግዚአብሔር አይደለም እንዴ? እንዴት ነው እግዚአብሔር ለእግዚአብሔር ህይወት የሚሰጠው? አይ እሱ በራሱ ህይወት እንዳለው ለሁለተኛውም አካል ህይወት ሰጠው። ሁለተኛው አካል ድሮ ህይወት የለውም? አብ ለወልድ ትእዛዝ ሰጠው። ይሄ ትእዛዙ እዚኛው ጋር የለውም እንዴ? ወልድ የሚባለው አካል ሁለተኛው አካል ጋር ትእዛዙ የለም እንዴ? ለምንድን ነው አብ የሚባለው አካል ወልድ ለሚባለው አካል ትእዛዝ የሚሰጠው? እግዚአብሔር ለእግዚአብሔር ትእዛዝ እንዴት ይሰጣል? እግዚአብሔር የተመሰገነ ይሁን። በጣም ብዙ ነገሮች ከአብ የሰማሁትን እናገራለሁ ይላል። እንዲህ ይሄኛውም አካል እግዚአብሔር ነው። ለምን ይሄኛው አካል ከዚህኛው አካል ይሰማል? እግዚአብሔር ከእግዚአብሔር ለምንድን ነው የሚሰማው? ይሄኛው ሳይነግረው በፊት ይሄኛው አካል የለውም? ይሄኛው ሊያሰማው የፈለገው ነገር ይሄኛው የለውም? አይሆንም። ይሄ ወልድ የምንለው አብ የተገለጠበት አካል እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ ስለዚህኛው አካል የሚያወራው ስለ እግዚአብሔር በግ ነው የሚያወራው። ስለ ሰውነቱ ቤተ መቅደስ ነው የሚያወራው። የሰውነቱ ቤተ መቅደስ ሰጠው ከሆነ አዎ ያስኬዳል። ሰጠው፣ ሁሉ ነገር ሰጠው። ማን ሰጠው? አብ ሰጠው ይሆናል። ግን እዚኛውም ከአብ እኩል የሆነ እግዚአብሔር ወልድ የሚባል ፐርሰን ነው ከተባለ በኋላ እግዚአብሔር አብ ለእግዚአብሔር ወልድ ህይወት ሰጠው ምን ማለት ነው? እንዲህ እግዚአብሔር አብ እግዚአብሔር ወልድ ህይወት የለው? እግዚአብሔር አብ ለእግዚአብሔር ወልድ ትእዛዝ ሰጠው። ለምን ይሰጠዋል? እግዚአብሔር ወልድ ጋር ያለው እግዚአብሔር አብ ጋር ያለው ትእዛዝ እግዚአብሔር ወልድ ጋር የለም እንዴ? ኦልሬዲ ይሄም እግዚአብሔር አይደለም እንዴ? ስለዚህ እንደዚህ አይነት ግራ የተጋባውን ነገር ለመሸፈን አንዳንድ የቃላት ጨዋታዎችን ወደዚህ ለማዞር የሚሞከር ነገር አለ። ያውም ስም ለስም እንዲህ የሆነ በሚባል መንገድ ይመጣል። እሱ የሚያዋጣ መስመር አይደለም ያለው። የሚያዋጣ ነው ብላችሁ የምታስቡም ካላችሁ
እንግዲህ መግባት ትችላላችሁ፣ እድል ሰጣለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። እሺ አሁን የጥያቄ ሰዓት ላድርግና